አንቺ ባየሹ ነገር ሆነ ብለሽ ሊሆን ይችላል። እኔ ግን ትምህርት ነው ብዬ ነው እኔ በራሴ የራሴ ነው የምነግራችሁ። የሁላችሁም ሀሳብ ይለያያል። እኔ ግን በራሴ እንደዚህ አይነት ነገር አያደርጉም። ትልቅ ፕራንክን ይዞብን የመጡት ለእኛ አሁን ለኦዲየንስ ነው ያመጡት። ሁለቱ ተመካክረው ሀሰንም ብታጅራ ድረስ ሄዷል። ሁሉም አሉበት። ይሄ እሷ ጠብቁ እንዳለችው ይሄ ኃይለኛ ፕራንክ ነው። እኔ ዝም ብዬ እኔ የልጁን ልብ ምንድን የሚባለው ምንድን ይሄ የልብ ምታቱን ነው ምናምን እሱን እስከምሰማ ድረስ በፍጹም 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 እዚህ ቢላ አስገብት እዚህ ጋር ብታወጡን ያላምንም። በቃ ጌታ ነው የምላችሁ። እንደዛም ከሆነ በጣም ደስ ይላል። እግዚአብሔር ይሄዱበት። የሚማር ካለ ይማር። ለምን መሰለሽ ቴነሽዬ፣ ትክክል ነሽ። ይሄ አንደኛ ምን መሰለሽ ቴነሽዬ፣ ወደ ኋላ ቪዲዮ እንሂዳ ቴነሽ። ምሳሌ እሙሽዬ መታ እኮ ወር አልሞላትም አዲስ አበባ ላይ አይደል? መኝታ ቤት ያገኘ ጊዜ ብሩኬ ምን ታደርጋለህ ሲላት ብላ ስትለው የደነገጠውን አይተሻል። አንድ የሆነ ነገር ቢኖራቸው ምንም አያስደነግጠውም። ሁለተኛ አፍንጫዋን ሲስም ከንፈሯን የነካ መስሏት እንዴት ከው እንዳለች አለ እኮ ቪዲዮ። ለምን ወደኋላ አንሄድም? እንዴት አሁን በዚች አጭር ጊዜ እንደዚህ አይነት ነገር ተከስቶ ከእንደገና የሽንት የሚታየው ነገር ምን ነው? እኔም እኮ አይቼ ነው በዛን እርግዝናዬን ያወቅኩት። ገባሽ? የሽንት የሚታየው ነገር ሁለት እንትን እንጂ እንደዚህ እኔ አዲስ መጥቶ ከሆነ ኢትዮጵያ ላይ አላውቅም። ስለዚህ ትምህርት ነው። መጨረሻውን ብናይ ባንቸኩል ለደስታም ቢሆን እኮ ደስ ይለናል። ማርያምን ነው የምልሽ፣ በጣም ደስ ይላል። ኢንተርቪው አይሰሙ ምንም አይሰሙ። ታያቸው እባክሽ፣ እነሱ ስለማያውቁ ነው እንጂ ቢያውቃቸው እንደዛ አይሉም ነበር። የሚታመንና የማይታመን ማያውቁ። ተማሩ፣ ዝም ብላችሁ ምድረደነዝ ተማሩ። ትምህርት ነው፣ መተንተን አያስፈልግም። ፍርዬ ደግሞ በቃ ተይው። ከገባቸው ይግባቸው፣ ካልገባቸው በየራሳቸው ጉዳይ። ብቻ ሳይሆን እኔ አሁን የሚያስደስተኝ ማለት ነው እኔ እግዚአብሔርን ማንም ነገር ቢሰሩ ሁለቱ ብቻ ከሆኑልኝ እኔ በጣም ደስ ስለሚለኝ ልጅቷ ባለመኖሯ በጣም ደስተኛ ነኝ። ከዚህ እንትን መውጣቷ እኔ በጣም አስደስቶኛል። በቃ እነሱ የፈለጋቸውን እየሆኑ እንደፈለጋቸው እያደረጉ ይምጡ። በቃ በፍቅር ነው የምናይላቸው እና እንደዛ ነው። አውሪ ሰላም አቋረጥኩሽ። ቢከርታቸው ችግር የለውም ችግር የለውም። እኛ ሀሳብ አለን። ማነው ታድላችሁ ሀሳብ የላችሁም ትያለሽ እንዴ? ምን አገባሽ አንቺ? መብታችን ነው ብናወራ። ራሱም ቅናት ነው አረገዘች ያለችው እኮ ዛሬ ራሱ ምን ኢትዮጵያ ምንድን ነው ያለ ሁሉ ጊዜ ቀንታ ነው ያረገዘችው። እኔ ላይ ቀንታ ነው እኔ ያየሁትን አለች። ኧረ የራሷ ጉዳይ ተያዘ። ይህ ሰው ሆና እኔ ስለ እያወራለሁ። ኧረ ተይ፣ ስራ ፍትቻለሁ እንዴ? ይሄ ነገርማ ውሸት ይሁን እውነት ይሁን አያስታውቅም። እኔ ስለ እሷ ስታወሩ ራሱ እናንተ እኔ አንድ ቀን አይቻታለሁ። እኔ አልቀበላትም እባክሽ። ወዲያ ወይዬ ስለ ልጅቷ እዚህ ቤት አይወራ። ታች እየቆጣፈችልሽ ነው። አንድ ቁጥር አስገቢያትን ይወርዳል። ማኑን እሺ፣ ናንዬ ነች ነታለች። ናኒ ቤት ሃኒ ወይዬ እዚህ ቤት ግዝላት የምትለው ብሎክ አድርጊያት በእናትሽ። የራሳ ታድላችሁ የራሳቸው ሀሳብ የላችሁ ማለች። ከዛ ደግሞ አሁን ቤት ግዝላት ትላለች እንዴ? ቢኖረኝ እኔ ቤት አይደለም ሌላ ገዛላት ነበር። ለኔው አቦልከት ለማን ቤት የሚገዛም? እንዴት ናችሁ? ደህና ነሽ? እንዴት አመሻችሁ? በእኛ አቆጣጠር አለ። እንዴት ናችሁ? እኔ ያው ፍሬንና ሰላምን ጥያቄ ልጠይቅ ነው ኋላን የገባሁት። ቀስር ነበርኩኝ ከይቅርታ ጋር ማለት ነው። ሰላምዬ ፍሬ መልስ እንድትሰጡኝ። አለማርገዟንስ በምን አወቃችሁ? ፍራንክ ነው ከባድ ነው ያላችሁት። ሲጀመር 5 ሳምንታት ነው የሚታወቀው አልትራሳውንድ ኢትዮጵያ ላይ። ትጂ የኔማር አሁን እንትን አይደለም ያለው አይደለም። እኔ ለራሴ ስላልተቀበልኩት አንቺ ተቀበይ አልልሽም፣ ግን እኔ ተንተና አልፈልግም በአሁን ሰዓት። ምክንያቱም እየሰሩ ነው ይስሩበት ብዬ ነው እኔ ያሳመንኩት ነው የምልሽ። አንቺ በሀሳብሽ አርግዛለሽ ታሽማለሽ ነው ጥያቄ ነው። አንቺ በገባሽ መሰረት እንድታስረጅኝ ነው እኔ ያለሁበት ሀገር እዚሁ ስለሆንኩኝ ነው። ገባሻ? ቤተሰቤም በሕክምና ዙሪያ ያሉ ስለሆነ
አይደለም ቲጂ እንደዛ ብለሽ ከጠየቅሽኝ ማለት ነው። እኔ ሃይሚ እንዴት ነሽ ሀናንዬ? ደህና ነሽ? ደህና ናቸው? እንዴት ናችሁ? አለን ማለት ቲጂ ግን አንድ ጥያቄ ልጠይቅሽ። አንቺ ግን በጣም ትከታተያቸዋለሽ ብሩኬና ሃይሚን? አታውቂያትም ማለት ነው? አታውቂያቸውም ማለት ነው? ሃይሚ ስለማታውቂያት ነው እንጂ ሃይሚ እንደዛ አይነት ነገር ይዛ አትመጣም። በነገራችን ላይ ይኸውልሽ ሀናንዬ እንዲህ አይነት ድራማ ነው ማልልበት ምክንያት ስላለኝ ነው። እኔ ግን ፊቷ ላይ የምታዩትን ለውጥ ማየት አለባችሁ። እንደ ሃይሚ ትለዋወጣለች እኮ ሊያታውቃትም እንደ ሀገሯ ስትሄድ እኮ ይመቻታል፣ ወፍራለች ምናምን። እንዴት ነሽ ሀናንዬ? ሰላም ናችሁ ለማለት ነው የመጣ ነው። ሰላም ልንላችሁ ነው የመጣ ነው። እንዴት ናችሁ? ደህና ናችሁ? ጠፍተናል። ገንዬ እንዴት ናችሁ? ናንዬ እንዴት ናችሁ? ሰላም ነው ወይ? እግዚአብሔር ይመስገን። ሰላም ናችሁ? ሰላም ወይ? እናት እንዴት ናችሁ? ሀናንዬ ደህና ናችሁ? ገንዬ እንዴት ነሽ? ናንዬ እንዴት ናችሁ? ሁላችሁም ሰላም ናቸው አለን። ስላልተመቸን ጥፍት ስላልን ሰው ሁሉ ጠፋችሁ ስላሉን እስቲ ሰላም እንበላ እየዞርን ብለን እኮ አዎ እንደዚህ ነው። ተናፍቃችኋል። ገባ ብላችሁ አውሩ እንጂ። እንዴት ናችሁ? ሰላም ናችሁ? ስለምትወደዱ ለመናፈቅ ነው እንደዚህ ታረጉት። እንትን እኮ ነው ባኬሽን ሰዓት እሷም የለችም ግን ቫኬሽን እንትን ሰዓት ላይ ልጆችም ትምህርት ቤት አይኖራቸውም። በጣም ቫኬሽን ደግሞ ብዙ ሰው ይወጣል፣ ተራ በተራ ስለሚወጣ ስራ እንትን ትይዣለሽ። በጣም እንትን ስለሆነ ነው። ግን ደህና ናችሁ? ዞር ዞር ስንል እናያለን። ሰላም ናችሁ? ሁላችሁም ደህና ናችሁ? አለን። ደስ ይላል። ረጭ ብሏል። ደስ ይላል። አዎ ምን በደስታ ደስ የሚል ነው የምታዩ በልጆች ላይ። አንቺማ ልጆችሽ አሁን ሰላም ሆነውልሻል። በቃ ደስፋ ነው እያልሽ ያለሽ። ደስ አሁን በዚህ ላይ እኔ እኮ እየመጣው ግን እየሰማችሁ ነው። በዚህ ላይ ቲጂና ማን ነው ልትከራከሩ? አሁን አትከራከሩ፣ ተውት። ይሄን ክርክር አለፈ። ገንዬ እኔ እኮ ክርክር አልፈልግም ብያታለሁ። ክርክር አይደለም ገንዬ፣ ክርክር አያስፈልግም። እኔም ያልኩት ክርክር ሳይሆን አሁን ብዙ ጊዜ ሌላ ምንትሮች ጋር ገብቼ እያየው ነው። ውሸት ነው ምናምን ዩቲዩብ ላይ አሁን ውሸትና እውነቱን በምን ታወቀ ነው። አይ በቃ አልተቀበልነውም። ይኸውልሽ እኔ ላስረዳሽ። እኔ አሁን ለምሳሌ እንደኔ እንደገነት ቆይ ልንገርሽ፣ ይኸውልሽ ቲጂዬ እንደገነት ብለሽ ብትጠይቅኝ አሁን እንደ እህትና ማቾች እናውራ እንደገነት እንደኔ ብሩክና ሃይሚን የምስልበት ስዕል ያስቀመጡት ጭንቅላቴ ውስጥ የሳሉት ስዕል ስላለ እነዚህ ሁለት እንቁ ልጆች